ሰላም ጤና ይስጥልን ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙ ሰበር መረጃዎችን ይዤ ቀርቤያለሁ። በርከት ያሉ ታማኝ ወቅታዊ ፈጣን ሰበር መረጃዎች በየሰዓታቱ ልዩነት በፍጥነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናልን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃው ስናቀና በቀዳሚነት አሜሪካ አዲስ አደገኛ ውሳኔ ማሳለፏም ተዘግቧል። ዎል ስትሪት ጆርናል ዛሬ ሌሊቱን እንደዘገበው ከሆነ የአሜሪካ ጦር በቀጣዮቹ ቀናት ጀምሮ የኢራን የጦር መርከቦችን የንግድ መርከቦችን ባሉበት የውሃ ክልል ሁሉ ከሆርሙዝ ባሻገር በመላው ዓለም ከየትኛውም የውሃ ክልል ውስጥ ያሉ የኢራን መርከቦችን እንደሚመታም አስታውቋል። ይህንን ተከትሎም ጦርነቱ ከሆርሙዝ ወጥቶ ወደ መላው ዓለም የውሃ ቀጠናዎች ማደጉ እየተሰማ ነው። ይህም መላው ዓለምን ድንጋጤ ላይ የከተተ ሆኗል። የትራምፕ የሌሊት ውሳኔ። ይህንን ተከትሎ የኢራን የፓርላማ አፈ ጉባኤ የሆኑት ቃሊባፍ ምሽቱን ለጋዜጠኞች መግለጫም ሰጥቷል። መግለጫቸውም ሌሊቱን በሙሉ በኢራን መገናኛ ብዙሃን ሲተላለፍም አድሯል። በጣም በርካታ ሰፊ ጉዳዮችንም አንስቷል። አሜሪካ ጋር እየተደረገ ባለው ድርድር ምንም አይነት ውሳኔ ላይ አለመድረሱም፣ ትራምፕ በየጊዜው ውሳኔ ተደርሷል እንዲህ ነው እንዲያ ነው ቢሉም ነገር ግን ምንም አይነት ውሳኔ ላይ አልደረስንም፣ ትራምፕ የሚሉት ነገር በሙሉ ውሸት ነው፣ ይልቁንም ወደ ላቀ ጦርነት ለመግባት የበለጠ እየተዘጋጀን ነው ሲሉም አፈ ጉባኤው ተናግሯል። ከዚህ ባሻገር ደግሞ ስለ አሜሪካ ጦር ሲናገሩ የአሜሪካ ጦር እጅግ በጣም ሀብታም ነው፣ በገንዘብም በጉልበትም የታጠቀ ብዙ ቴክኖሎጂ ያለው ቢሆንም እኛ ግን በጦር ስትራቴጂዎቻችን እንተማመናለን ሲሉ ነው ቃሊባፍ የተናገሩት። ሰፊና በቀጠናው ምን ሊከሰት እንደሚችል በዝርዝር የገለጹበትን መግለጫም በስፋት የማስደምጣችሁ ዋናው የዜና ትኩረትም ይሆናል። በሌላ በኩል ኢራን ጦር የህንድ መርከቦች ላይ ተኩሷል። ህንድ ከፍተኛ ቁጣዋን እየገለጸች ነው። በዝርዝር የምታደምጡት ሌላኛው መረጃም ሲሆን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እስራኤልን በእጅጉም አወድሰዋታል። የምንጊዜም የችግር አጋራችን ምን ማድረግ እንዳለባቸው የሚያውቁም እጅግ ጠንካራና ስልተኛ የሆኑ ተዋጊዎች አሉባት፣ እጅግ አስገራሚና የተለየች ጥብቅ አጋር ወዳጅ ሲሉንም እስራኤልንም ያወድሷት። በአንጻሩ ደግሞ የቀድሞው የአሜሪካ ምክትል ፕሬዝዳንት የነበሩት ካማላ ሃሪስ በሰጡት መግለጫ ደግሞ እስራኤል ትራምፕን ጎትታ ወደ ጦርነት ከተዋለች፣ በማይመለከተን ጦርነት ነው የገባ ነው ሲሉ ነው አስተያየታቸውንም የሰጡትም። እነዚህና ሌሎችንም በርከት ያሉ ዝርዝር መረጃዎችንም እናስደምጣችኋለን። እስከ ፍጻሜው ድረስ አብራችሁን ቆዩ። በቅድሚያም የዩናይትድ ስቴትስ ጦር በሚቀጥሉት ቀናት ከኢራን ጋር ግንኙነት ያላቸው የነዳጅ ጫኝ መርከቦችን በመላው ዓለም ባሉ የውሃ ቀጠናዎች ላይ ለመቆጣጠርና እምቢ ያሉትን ደግሞ መቶ ለማስቀመጥ ዝግጅት ላይ መሆኑን ተዘገበም። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሆርሙዝ ሰርጥ አካባቢ ብቻ ሳይሆን በመላው ዓለም የሚንቀሳቀሱ የኢራን መርከቦችን በሙሉ በቁጥጥር ስር በአሜሪካ ጦር እንዲውሉና ከዚያም ባሻገር እምቢ ያሉትን ወይም ደግሞ ከአሜሪካ ጦር ጋር ለመታኮስ የሚሞክሩትን ደግሞ ሙሉ በሙሉ የአሜሪካ ጦር እንዲያሰምጣቸው ለማድረግ የሚያስችል ትዕዛዝ መስጠታቸውንም ዎል ስትሪት ጆርናል የዘገበ ሲሆን ይህንን ደግሞ የጦርነቱን ቀጠና ከሆርሙዝ ሰርጥ ወደ መላው ዓለም የውሃ ዳርቻዎች የሚያሰፋ ነው ተብሏል። ይህም ደግሞ የጦርነቱን ቀጠና ከሆርሙዝ ሰርጥ ወደ መላው ዓለም የውሃ ዳርቻዎች የሚያሰፋ ነው ተብሏል። በሮይተርስ የተሰራጨው ዘገባ የሚያመለክተው ዩናይትድ ስቴትስ ይህንን ዘመቻን ወደ መላው ዓለም ለማስፋፋት አቅዳለችም ይላል። ከፋርስ ባህረ ሰላጤዎች የኢራንን ነዳጅ የሚያጓጉዙ መርከቦች እንዲሁም ለእስላማዊቷ ሪፐብሊክ ኢራን ድጋፍ ሊሰጡ የሚችሉ የጦር መሳሪያዎቿን የጫኑ መርከቦቹንም ሙሉ በሙሉ ኢላማም አድርጋለችም ብሏል። ይህም የአሜሪካ ዕቅድ የኢራን ጦር በሆርሙዝ ባህረ ሰላጤ ላይ ያለውን ቁጥጥር እያጠናከረ በመምጣቱና በትናንትናው ዕለትም በርካታ የንግድ መርከቦች ላይ ጥቃት መፈጸሙን ተከትሎ ልዩ ትኩረት ተሰጥቶበታልም ብለዋል። የኢራን የውጭ ጉዳይ ሚኒስትር ባህረ ሰላጤውን ለንግድ ትራፊክ ሙሉ በሙሉ ክፍት ነው ማለታቸውን ተከትሎ ፕሬዝዳንት ዶናልድ ጄ ትራምፕ እርምጃውን አድንቀው የነበረ ቢሆንም ነገር ግን 24 ሰዓት ባልሞላ ጊዜ ውስጥም መልሶ የሆርሙዝ ወሽመጥም ተዘግቷል። በኢራን ቴህራን ዋና መቀመጫውን አድርጎ ለአልጀዚራ የሚዘግበው ጋዜጠኛም አሊያሽም ከሆርሙዝ ሰርጥ አካባቢ የተመለከተውን እንደዘገበው የተኩስ አቁም ስምምነት በምድር ላይ ቢኖርም በሆርሙዝ ባህረ ወሽመጥ ላይ ግን ፍጥጫው በአስደንጋጭ ሁኔታም ቀጥሏል ይላል። እዚያም ኢራንና ዩናይትድ ስቴትስም አሁን በቀጥታ እየተፋጠጡ ነው።
ነገር ግን በጥቃት ሳይሆን በቁጥጥር ጫና በመፍጠርና በየቀኑ በባህር ላይ በሚደረገው መፋጠጥም ነው ብሎታል። ኢራን በውሃ መንገድ ላይ ጥብቅ ቁጥጥሮችን እንደገና ጥላለች። የመርከብ ጉዞ ላይም የተጣለው ይህ ገደብ ዩናይትድ ስቴትስ በኢራን ወደቦች ላይ ለጣለችው የባህር ላይ እገዳ አጸፋዊ ምላሽ መሆኑንም የገለጸች ሲሆን አሜሪካ ግዴታዎቿን ጥሳለች ስትልም ወቅሳለች። በትናንትናው ዕለት ቢያንስ 2 የንግድ መርከቦች ለማለፍ ሲሞክሩ ተኩስ እንደተከፈተባቸው ሪፖርትም ተደርጓል። ዛሬ ሌሊቱን ደግሞ በሆርሙዝ ሰርጥ ለማለፍ የሞከረ ንብረታቸው የህንድ የሆኑ 2 የንግድ መርከቦች በኢራን ኃይሎች እንደተተኮሰባቸውና ወደ ኋላ እንዲመለሱ እንደተደረገም ተመላክቷል። በዚህም ጉዳይ ላይ ህንድ ቁጣውን እንዳሰማች ነው የተዘገበው። የኢራን አብዮታዊ ዘብ በሆርሙዝ ሰርጥ ለማለፍ የሚሞክር መርከቦችን በትናንሽና በፍጥነት በሚንቀሳቀሱ ፈጣን የጥቃት ጀልባዎች አማካኝነት ነው እየመለሰቻቸውና የሆርሙዝ ሰርጥንም ዘግተው የሚገኘው። በባህር ዳርቻው ላይ ባሉ ዋሻዎች ውስጥ በመደበቅ አብዛኞቹ እነዚህ ጀልባዎች የአሜሪካ ጦር በኢራን የባህር ላይ ከሰነዘረው ጥቃትም ተርፈዋል። ጀልባዎቹ በፍጥነት ሊሰማሩ ጥቃትም ሰንዝረው ወደ አስተማማኝ ቦታቸው ሊያፈገፍጉ ይችላሉ። ለስዋርሚንግ ወይም ደግሞ የጅምላ ጥቃቶች ስልቶች የተገነቡ በመሆናቸው እነዚህን መከታተልና ኢላማ ማድረግ አስቸጋሪ ነው በማለት ነው የጦር ተንታኞችም የሚገልጹት። ውጥረቱ በእጅጉ እየተባሰና አሜሪካም ለቀጣይ ጦርነት እየተዘጋጀች ዛሬ በኢስላማባድ ይደረጋል የተባለው የአሜሪካና የኢራን ድርድር ባለው ከፍተኛ መፋጠጥ ምክንያት ሳይደረግም ቀርቷል። የተኩስ አቁሙ አሁንም የሚቆጠሩ 2 ቀናት ብቻ የቀረው ቢሆንም ነገር ግን በድርድሩ ዙሪያ ምንም የተባለ ነገር የለም። የኢራን የፓርላማ አፈ ጉባኤ መሐመድ ጋሊባፍ በትናንትናው ዕለት አመሻሹን በሰጡት መግለጫ በጠላት የላቀ የገንዘብና የቁሳቁስ ሀብት ቢኖርም እስላማዊ ሪፐብሊኳ ኢራን ግን ተመጣጣኝ ያልሆነ ከፍተኛ አወናባጅ የሆነ የጦር ስልትን በመተግበር ጠላቶቻችንን ወደ ኋላ መግፋት ችለናል ሲሉም ተናግረዋል። በቀጣይም ኢራን ለሚከፈትባት ማናቸውም ጦርነት ወይም ፕሬዝዳንት ትራምፕ እንደዛቱት በመላው ዓለም በሚገኙ የኢራን መርከቦች ላይ እንሰነዝራለን ላሉ ጥቃትም ኢራን የባሰ ጥፋት ለማድረስ ተዘጋጅታለችም ብለዋል። በኢራን ቴሌቪዥኖች ሌሊቱን በሙሉ ሲተላለፍ ባደረው የጋሊባፍ ማስጠንቀቂያዎች ጠላቶቻችን ወደ ኋላ በሚገፉ መልኩም በጣም አሳሳችውን አስገራሚ ጦርነት ነው እየተዋጋን ያለንም ብለዋል። እንደ ከፍተኛው የሕግ አውጭና ዋና ተደራዳሪ አባል የጠላቶቻችን ድክመት በሀብት ላይ ሳይሆን በስትራቴጂ ላይ ነበር ብለዋል። ጋሊባፍ ሲናገሩም ጠላት ገንዘብና ሀብት ነበረው፣ ነገር ግን በንድፍ ረገድ በትክክለኛ አልተንቀሳቀስም። ስትራቴጂካዊ ስህተቶችን ይሰራሉ። ልክ በራሳቸው ወታደራዊ ክንፍ ላይ የተሳተ ስሌትን እንዳደረጉት ሁሉ በህዝባችን ላይም የተሳተ ስሌትን ያደርጋሉ። ኢራንን ሁሌም አሳንሰው ለማየት ነው የሚሞክሩትም ብለዋል። ጋሊባፍ አክለውም ዩናይትድ ስቴትስ የላቀ ወታደራዊ ልምድና ሀብት እንዳላት አምነው ነገር ግን ጦርነቱ በወታደር ብዛትና በገንዘብ ስብስብ የምታሸንፈው አይደለም ካሉ በኋላ እስላማዊ ሪፐብሊኳ ኢራን ግን እጅግ በጣም የረቀቀ የጦርነት ስልትን በመዋጋትና በጥንቃቄ በተሞላ እቅድ ዝግጅት ላይ ጠላትን ወደ ኋላ ለመግፋት በቅርቡ በተደረገው ጦርነትም አሸናፊ ሆነን መውጣት ችለናል ሲሉም ተናግረዋል። በወታደራዊ ኃይል ከዩናይትድ ስቴትስ አንበልጥም ያሉት ጋሊባፍ የበለጠ ገንዘብ መሳሪያና ሀብት እንዳላቸው ዓለም በሙሉ የሚያውቀው ግልጽ ነገር ነው። እናም በዓለም ዙሪያ ብዙ ጥቃቶችን ስለፈጸሙ ልምዳቸው ከኛ ይበልጣል ሲሉም ጋሊባፍ ስለ ዩናይትድ ስቴትስ ጦርም ተናግረዋል። ሆኖም ግን ቁሳዊ ጥቅሞች ድልን አይረጋግጡም ሲሉም አንጾት የሰጡ ሲሆን በእርግጥ መሳሪያ ሀብትና ገንዘብ በጦርነትና በድል ውስጥ ውጤታማ ናቸው፣ ነገር ግን ሁልጊዜ እንደዛ አይሆንም በማለትም የኢራንን ስኬት ስትራቴጂካዊ ብልሃት ነው በማለትም አሞግሰዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ስምምነት ተደርሷል የሚሉት ጉዳይ ስህተት ነው በማለትም ገልጸው ፈጽሞ ስምምነት የተደረሰበት ጉዳይ የለም ብለዋል። ማንኛውም ጥቃት ለመመከት ዝግጁ ስለመሆናቸውም ሲናገሩ ጋሊባፍ የኢራን የጦር ኃይሎች በጦር ሜዳ ላይ ጸንተው መቆማቸውና ጠላት ምንም አይነት ስህተት በሚሰራበት ጊዜ አስቸኳይ ምላሽ ለመስጠት ዝግጁ መሆናቸውን ገልጸው የዲፕሎማሲያዊ ድርድሮች ቢቀጥሉም ጦር ኃይሉ ሙሉ በሙሉ ዝግጁ መሆኑን አጽንኦት
አጽንኦት ሰጥተውበት ደግሞ ደጋግመውም ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በነጩ ቤተ መንግስት ዋይት ሃውስ ለጋዜጠኞች መግለጫ እየሰጡ ባለበት ሰዓት የሲቢኤስ ኒውስ ጋዜጣ ለፕሬዝዳንት ዶናልድ ጄ ትራምፕ ጥያቄ ያቀረበላቸው ሲሆን የጋዜጠኛው ጥያቄ የነበረው ኢራን በሆርሙዝ ወሽመጥ ላይ በሚንቀሳቀሱ መርከቦች ላይ እየተኮሰች ነው። ዛሬ ብቻ 2 መርከቦች ላይ ተኩሳለች። እርስዎ በዚህ ጉዳይ ላይ ምን ይላሉ? በሚል ተጠይቀውም ነበር። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ግን መልሳቸውን ፈጽሞ ያልተጠበቀና ለጋዜጠኛውም በወቅቱ ለነበሩትም ጋዜጠኞችም ጭምር አስደንጋጭም ነበር። ጋዜጠኛውን በፍጥነት ከፊቴ አስወጡልኝ የሚልም ነበር። በኋላም ሁሉም ጋዜጠኛ እንዲወጡ መደረጉም ተዘግቧል። ይህ በእንዲህ እንዳለ ወደ አሜሪካ የፖለቲካ መድረክ ስናመራ ደግሞ ዩናይትድ ስቴትስ ፕሬዝዳንት ዶናልድ ጄ ትራምፕ እስራኤል የዩናይትድ ስቴትስ ታላቅ አጋር መሆኗንም አረጋግጧል። በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይም ባሰፈሩት ጽሑፍ የእስራኤልን መንግስት በምስጋና አጥለቅልቀውታል። ሰዎች እስራኤልን ወደዱም ጠሉም የአሜሪካ ታላቅ አጋር መሆኗን አስመስክራለች። ከአሜሪካ ጋርም አብራም የማትገባበት ነገር የለም ሲሉም የእስራኤልን ጽኑ አጋርነት የገለጹ ሲሆን እነርሱም ደፋርና ቆራጥ ታማኝና ብልሃት ሰዎች ናቸው እስራኤሎችም ብለዋል። እናም በግጭትና በጭንቅ ጊዜ እውነተኛ ማንነታቸውን ካሳዩት ከሌሎች በተለይም እስራኤል ጠንካራ የአሜሪካ ወዳጅ ሆና ትዋጋለችና እንዴት ማሸነፍ እንዳለባት በደንብ አድርጋ ታውቃለች። እስራኤል ጽኑና የምንጊዜም አጋራችን ናትም ብለዋል። ይህ በእንዲህ እንዳለ እስራኤልን አስመልክቶ የቀድሞ የዩናይትድ ስቴትስ ምክትል ፕሬዝዳንት የሆኑት ካማላ ሃሪስ ዩናይትድ ስቴትስ ፕሬዝዳንት ዶናልድ ጄ ትራምፕ ከአሜሪካ ሕዝብ ፈቃድ ውጪ በእስራኤል ተገፋፍተው ከኢራን ጋር ወደ ጦርነት ገብተዋል ወይም ወደ ኢራኑ ጦርነት ተስበዋል በማለትም ተናግረዋል። ካማላ ሃሪስ ፕሬዝዳንት ትራምፕ ወደ ጦርነት ዘሎ ገባም፣ ቤናታየው ተገፋፍቶ ወደዛ ገባም፣ ይህ ደግሞ ግልጽ መሆን አለበት፣ ግልጽ ሆነን እንነጋገር፣ ጦርነቱ የኛ አይደለም ሲሉም ተናግረዋል። በእስራኤሉ ጠቅላይ ሚኒስትር ላይ ጣታቸውን የቀሰሩ ሲሆን በአዲሱ የዲሞክራቲክ ፓርቲ የገንዘብ ማሰባሰቢያ ፕሮግራም ላይም የአሜሪካ ሕዝብ የማይፈልገው ጦርነት ውስጥ ገብቷል፣ የአሜሪካ ወታደራዊ አባላትም አደጋ ላይ ጥሏል ብሏል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።